የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤውን በዳውሮ ዞን ተርጫ ከተማ እያካሄደ ይገኛል። ምክር ቤቱ በሁለት ቀን ቆይታው በ5 አጀንዳዎች ላይ ተወያይቶ ውሳኔዎችን የሚያጸድቅ ሲሆን በዛሬው የምክር ቤት ውሎ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በበጀት ዓመቱ 6 ወራት በታችኛው ምክር ቤት ውስጥ በርካታ መሻሻሎች መኖራቸውን ገልጸው በገቢ አሰባሰብ ለጸጥታ አካላት የተለያዩ ስልጠናዎችን በመስጠት የማዕረግ እድገት እንዲያገኙ መደረጉ እንዲሁም በፍርድ ቤት ውሳኔ አሰጣጥና በግብርናው ዘርፍ የተሻለ አፈጻጸም መመዝገቡን ተናግረዋል። ግማሽ ዓመት ውስጥ በጠንካራ ጎን የተገመገሙት የ6 ወር የገቢ አፈጻጸም በመደበኛና በማዘጋጃ ቤት አፈጻጸሙ ከ90% በላይ መሆኑ፣ የክልሉ ፖሊስ አባላት የተለያዩ ስልጠናዎችን በመውሰድ የማዕረግ እድገት እንዲያገኙ መደረጉ፣ ከተለያዩ የኮንትሮባንድ ንግድ ዝውውሮች ጋር በተያያዘ ከጠቅላይ ፍርድ ቤት እስከ ስር ፍርድ ቤቶች የቀረቡ መዝገቦች አፈጻጸም ላይ 92% ውሳኔ መሰጠቱ፣ የሰብል ልማትና ምርት በመኸር ወቅት በታቀደው መሰረት መሬት በዘር የተሸፈነ መሆኑና ምርት በአግባቡ መሰብሰብ መቻሉ፣ የሁለተኛ ደረጃ የመሬት ልኬትና ምዝገባ ስራ በእቅዱ መሰረት መከናወኑ፣ በግማሽ በጀት ዓመት ውስጥ የውሃ፣ የመንገድ፣ የመስኖ፣ የሞዴል ትምህርት ቤቶች፣ የቴክኒክና ሙያ ኮሌጆች፣ ሞዴል መንደሮች፣ የከተማ ኮሪደሮች ወዘተ ተመርቆ ለአገልግሎት ክፍት መደረጋቸውን ማየት ተችሏል። ምክር ቤቱ ባለፉት 6 ወራት ከአዲስ የገጠር መጠቀሚያ አዋጅ አተገባበር አንጻር ዝቅተኛ መሆኑ፣ ከትራንስፖርት ቁጥጥር እንዲሁም ከማዳበሪያ አጠቃቀም በቂ አለመሆኑንና ሌሎች ተግዳሮቶች በበጀት ዓመቱ ቀጣይ ወራት መታረም እንዳለባቸው አቶ ወንድሙ ኩርታ አሳስበዋል። መሻሻል ያለባቸው በሚመለከት አዲሱ የገጠር መጠቀሚያ አዋጅ በምክር ቤታችን ጸድቆ ወደ ስራ የገባ ቢሆንም አተገባበሩ በተወሰኑ ዞኖች ዝቅተኛ መሆኑ፣ በትራንስፖርት አገልግሎት ትርፍ መጫንና ከታሪፍ በላይ ማስከፈል ለማስቆም የሚሰሩ የክትትልና የቁጥጥር ስራ የላላ መሆኑ፣ የዩሪያ ማዳበሪያና ምርጥ ዘር አጠቃቀም ከእቅድ አንጻር በቂ ያለመሆኑና የግብርና ሜካናይዜሽን ስራ ውስንነት ያለበት መሆኑን በአንዳንድ ቦታዎች ላይ በተለይ ካፒታል ፕሮጀክቶች በጀት እያላቸውም አፈጻጸማቸው ውስን መሆኑ እስካሁን ድረስ ለትምህርት ቤቶች ሙሉ በሙሉ መውረድ ያለበት የብሎ ግራንት በጀት 63.6% ብቻ መውረዱና ሌሎችም የአፈጻጸም ጉድለቶች በቀጣይ ቀሪ ጊዜያት ፈጥሮ ማረምን የሚጠይቁ ናቸው። የምክር ቤቱ አባላት እንደ ሀገር የተጀመረውና በክልሉ የተመዘገበ ያለውን ለውጥ ለማስቀጠልና 7ኛው ሀገራዊ ምርጫ ዲሞክራሲያዊ፣ ፍትሐዊና ተአማኒነት ያለው ምርጫ ሆኖ እንዲጠናቀቅ ኃላፊነታቸውን እንዲወጡ ጠይቀዋል። ከዚህ በኋላ በሚቀረን አጭር የምርጫ ዘመን ቆይታ ውስጥ ቀሪ የቤት ስራዎቻችንን በባለቤትነት ስሜት በመፈጸምና ሀገራችን የጀመረችውን የብልጽግና ጉዞ ለማረጋገጥ እንዲሁም 7ኛው ሀገራዊ ምርጫ ዲሞክራሲያዊ፣ ፍትሐዊ፣ ተአማኒነት ያለው ምርጫ ሆኖ እንዲጠናቀቅ ሚናችሁን በአግባቡ እንድትወጡ አሳስባለሁ። ምክር ቤቱ በዛሬው ውሎ የደቡብ ምዕራብ ሚዲያ ኔትወርክ ቴሌቪዥንን የሙከራ ስርጭት በይፋ አስጀምሯል።